ሰምታችኋል? ዛሬ ፖለቲካ ውስጥ አስገቧት፣ ዘር ውስጥ አስገቧት። ሪካርድ ተደርጎ ሳይደነገጥኩኝ እኛ ዛሬ ያለነው እኮ እስር ቤት እሷ ጋር ጃኒ ጋር ያለነው ቲክቶክ ላይ የሚወራው ወይኔ ጉዴ ፈላልኩኝ። እንዴ ምንድነው ሰው ምን ነክቶታል? እቺ ልጅ በምን ወይ ነው ከየት ወዴት ነው የምታወሩት? የጠየቃት የድሬዳዋ ከንቲባ ወይም የድሬዳዋ ህዝብ እስር ልትታሰር ሄደው እዚህ እንኳን አይደለም ድሬዳዋ። ምን ከምኑ ጋር ነው የምን ፖለቲካ የምን ዘር ምናምን ስለምንድን ነው የምታወሩት? ለምንድን ነው ሰዎችን ሁል ጊዜ በደካማ ነገር ወይንም ደግሞ ሰው ይጠየቅበታል በምትሉበት ጎን መታችሁ ልትጎዱት የምትመጡ? እውነት ልብ ያላችሁ፣ እውነት እግዚአብሔርን የምታምኑ፣ እውነት የእግዚአብሔር ልጆች፣ እውነት በአምሳሉ የተፈጠርን፣ እውነት ሃይማኖት ያለን፣ እውነት ከቤተሰቦች የመጣን፣ እውነት እንደዚህ ነው የምናስበው? እውነት እንደዚህ አይነት እኔ እግዚአብሔር በሚያ እዛ ሽቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። አካባቢ ያለው ፖሊስ ጣቢያ ቦሌ ከነበረች ቦሌ ያለው አካባቢ ፖሊስ ጣቢያ ነው መከሰስ ያለባት እንጂ ድሬዳዋ እንዴት እቺ ወደ ድሬዳዋ ሊወስዳት አይችልም። ምክንያቱም እዛ ድሬዳዋ አይደለም ወንጀሉ። ድሬዳዋ ሆና ተሳድባ ወደዚህ ወደ አዲስ አበባ ሸሽታ መጣ ከሆነ የማዘዣ ትዕዛዝ አውጥቶ ይዟት መጥቶ ሊወስዳት ይችላል። ይቺ ልጅ እንትን ሰርቷታል ማለት ነው። እኔ እንጃ ህጉ ጠበቃ ጎበዝ ጠበቃ እንትን ብሎ ሊከራከርላት ይገባል። ሊወስዳት አይችልም የድሬዳዋ ፖሊስ ማለት ነው። ምክንያቱም አይደለም የምነግርሽ 12 አመት ነው የሰራውበት ፖሊስ ስራ ማለት ነው። ጻፉ ዳት ደጋግሙ። አሃ ፖሊስ ነበርሽ እንዴ? ፖሊስ ከነበርሽ ማታ ፖሊስ ነበርኩኝ። እኛም ለዛም ክትትል የአዲስ አበባ ፖሊስ ክትትል ነበርኩኝና የትግራይ ተወላጅ ነኝ። የዛኔ የጦርነቱ ጊዜ በጣም ግፍ ሲደርስብኝ ነው የወጣሁት ወደ ስደት ማለት ነው። ኦኬ ባይዘው በደረሰብሽ ነገር ሶሪ። እዚህ ጋር ምን አለች መሰለሽ እንዴ $20,000 በላይ በቀደም ሸቅላለችና የግድ ይሄ ገንዘብ ታያለሽ መንግስት በእጁ ያስገባዋል። ልክ እንደ ጃን ዳንኤል መንግስት ወስዶበታል። እንደሱ መንግስት አውጥታቸው ዝም ብሎ ታስረዋል። እንንጃ ዳላር ምን ይቀይራል? አገር ይቀይራል ነው ታስባላችሁ? ከሷ በላይ የወሰዱ ሌሎች ሰዎችም አሉ። ሌሎችንም እዛ እንደዛ ወስደው ሀብታም ሆኖ የሚኖሩ አሉና ወይ ይቅርታል እንደዛ መልካት ሌሎችንም እየነካችሁ ነው ማለት ነው። ለዛ ተጫውታ አሸነፋ ገንዘብ አግኝታ ለመውሰድ ከሆነ ከሷ በፊት ተጫውተው ማት ገንዘብ የወሰዱ አሉ። ገባሽ? ነው ስልጣን ላይ ጉጉጉ ያሉ ህዝብ እንደ ህዝብ ሲሳደቡ የነበሩ አለ አይደል እንዴ? ስለዚህ እነዚህ ልጆች እነዛ ባለስልጣናት ህዝብ ሲሰዱ አይተው ከቆዩ ሌላው ሰው መስደባቸው እንዴት እንደ ትልቅ ነገር ታያላችሁ። ባለስልጣኖችም ተሳዳቢ እኮ አሉ። ቆይ ምን ብላ ነው ግን ምንድነው የተሳደበችው? አጣሁት ብፈልግ ምን ብላ ነው ግርማ ትክክል አይደለም እኮ መጥፎ ነገር ስለሽ አሁን በብሔር እንደዚህ እንትን እንላለ። አሁን አስቢ በትግራይ ክልል አስመስሎ እንትን ይላሉ፣ ድራማ ይሰራሉ። ኢቭን በኦሮሞ በውራጌ ራሱ አስቢ ያለ እንትን መብራቱን አጥፋልኝ አለ ምናምን። እነሱ ስለምን አይታሰሩም ታዲያ? ብሔር ሚናኩትን አላቅ እዚህ አላቅ እኔ ስለሆነ ስለ ህጎቹ አላቅ ግን ፌር አይደለም። ትክክለኛ ህግ አስተሳሰብ ማለት የተናገረችው ነገር ሊያስቀጣት ይችላል። ቢያስቀጣታል በደንብ ያስቀጣታል። ግን ብዙ ደግሞ ከዛ የባሰ የተናገሩ እንደልባቸው እየገቡ ይወጡ ይቺ ልጅ በንግግር ስተት ይቅርታ ያልጠየቁ ያሉ ይቅርታ ጠይቃ መታሰሯ እኔ በግሌ ትክክል ነው አይደል? መኪና አደጋ ደርሳ ነው የተባለ ይሉሻል ደግሞ ሌላ እንደዛም ያሉ መኪና አደጋ ብላ ነው አሉ። እዛ ድሬዳዋ መኪና አደጋ አድርሳ መጣ ከሆነ ያስኬዳል።
እዛ መኪና አደጋ አድርሳ ድሬዳዋ መጥቶ ሊወስዳት ይችላል። ምክንያቱም የፈጸመችው ወንጀሉን ድሬዳዋ ነው። በዚህ በተሳደበችው ከሆነ ግን አዲስ አበባ ሁና የተሳደበችው ድሬዳዋ ፖሊስ ሊወስዳት አይችልም። እች ልጅ ኃይለኛ ጠበቃት እንትን ብሎ በሰራችው መጥፎ ነገር በተናገረችው መቀጣት አለባት፣ ትቀጣ። ግን አዲስ አበባ ሁና የተናገረችው የሰራችው ወንጀል እንዴት ነው ድሬዳዋ የሚወስዳት? እኔ በጣም ነበር ሲገርመኝ። ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ። አይደለም በጣም ይቅርታ አድርጉልኝ። እኔ ድሬዳዋ ሁሌም እንደምናገረው በጣም ላይቭ ላይ የምናገራለሁ። የድሬዳዋ ልጆች ድሬዳዋን በጣም የምወደው። እንግዲህ ያው እንዳያችሁት ናሁም ፎንቴም ጃኒም ትናንትና በጣም በተቀየምንበት ጉዳይ ላይ ይቅርታ ብለዋል ማለት ነው። መጀመሪያ እኔ ቤት ላይቭ ላይ ሆነን ጃኒ መታ ይቅርታ ስትለን በጣም ደስ በማይል ሁኔታ ላይክ እንደ ግዴታ ነገር አድርጋ ነበረ። ሰው አስገድዷት ይቅርታ እንደምትል አይነት ሆና ነበረ ይቅርታ ስትጠይቅ የነበረው። ከዛ ዛሬ ግን ይሄን ቪዲዮዋን ሳየው በጣም ብዙዎቻችሁ በውስጥ ልካችሁልኝ በጣም የማመሰግነው። ሳየው ግን በጣም ነው ፊል እንዳደረገች ያስታውቃል፣ ፊቷ ላይ ይነበባል። እና ጃኒዬ በጣም ነው የምንወድሽ። አናደሽን ብዙ ተናግረንሻል። ያ ምክንያቱም አንዳንዴ መስመር የሚባል ነገር አለና ወደኋላ አልመለስም። ኤኒዌይስ ሁለታችሁም ይቅርታ ጠይቃችሁናል። እንዲሁም ደግሞ ናሁም ፎንቴ ትናንትና እሱ ላይቭ ላይ ገብቶ ነበረ፣ ሶሪ ብሎ ያለውን ነገር አስረድቷል። እኛም ተረድተናል። ላይቭ ላይ ነበራችሁ። ከዛ በተረፈ ጉቺ በጣም ነው የምናመሰግነው። ልነግራችሁ የምወደው ነገር እንደዚህ ድሬዳዋ ተነካች ብለን ለተሰበሰብነውና አንድነታችን ላሳየነው ሁሉ ማለት ነው። ሊቢያ ላይ የሚሰቃዩ የድሬዳዋ ልጆች አሉና ለነሱም አለውላችሁ ብለን እንደዚህ እንዳሳየነው ፍቅራችንና ህብረታችን ለነሱ ማሳየተን ደግሞ ሙር ሌላው ሰውም ለካስ እንደዚህ በፍቅር በህብረት አንድ ሲሆኑ ለካስ እንደዚህ ፓወር አላቸው የሚለውን በዛው እናሳየላችኋለን። የሚገርመው ነገር ትናንት ናሁም ፎንቴኛ ቤት በመጣበትና ሶሪ በተባባልንበት ሰዓት ላይ እሱም ልጆቹን አግዟል፣ የድሬዳዋ ልጆችን አግዟል። ከዛም አልፎ ተርፎ ደግሞ የራሱን የበኩሉን አድርጓል። እንዲሁም ጉቺዬ በጣም ነው የምናመሰግነው። በጣም እነዚህ ልጆች እኛ ጋርም ደርሶኛ ያቅማችን እንደዚህ እንድንጓዝ ያደረግሽው ባንቺ ነው ያወቅናቸውና በጣም ነው የምናመሰግነው። እሷም ያቅማን ረድታናለች። ላይቭ ላይ መታኛ ቤት በጣም ነው የምናመሰግነው። ከዛ በተረፈ ግን እንወዳቸዋለን። እኛ ሰው የመጥላት አቅም የለንም። ቂም አናሳድርም ተብሎም ተዘፍኖልናል። ቂምም አናሳድርም። ያ ይሄ የኔ የቅድስት ፍቅሬ የሺቲ ለባሿ አስተያየት ነው። እወዳቸዋለሁ። ምክንያቱም ይሄ ቲክቶክ ነው። ቲክቶክ ላይ ያየነው ነገር ቲክቶክ ላይ ነው የምንፈታው። ይሄ የኔ የግል አስተሳሰብ ነው። ባይ በቃ እኔ ደግሞ ምንም እስካሁን ድረስ እንትን ያላለኝ በቃ ምንም ሊዋጥልኝ ያልቻለው ለድሬዳዋ ብለው ያደረጉት አይመስለኝም። ድሬዳዋ የተለየች ከሌላው የኢትዮጵያ ሕዝብ የተለየ ድሬዳዋ አይደለም። ሁሉም የኢትዮጵያ እንትኖች ሲሰደቡ እየተሰደቡ አሁንም እየተሳደቡበት ያሉ ክልሎች አሉና ለብቻዋ ለድሬዳዋ ብለው ጃኒትን አላሰሯችም። የሆነ ነገር ሊጥሏት የፈለጉ ነገር አለ። በቃ የተመቀኙባት የቀኑባት ነገር አለ። መጣ አንዴ በዛ ሞልቃቃ ለብቻዋ ድሬዳዋ ሞልቃቃ ልትሆን አትችልም። ይህን ሁሉ ጊዜ የትግራይን ሕዝብ የኦሮሞ በጂ ወርድ የትግራይ ቅማላ ምናምን ያልተባለ የለም፣ አማራም ያልተባለው የለምና ለብቻው ድሬዳዋ ተሰደበ ብለው አይ ዶንት ቲንክ ሶ። የሆነ ችግርም አለ። ድሬ ሳፋጣ ያቁም። ድሬ ራሳችሁ ማስከበራችሁ ተመችታችሁኛል። ለሌሎቻችንም ትምህርት ነው። ይሄንን ማንካ የመሰለ አፋችንን እየመጣን እዚህ ሶሻል ሚዲያ ላይ የሚያዳምጠን አገኘን ብለን እያለን ስከፍት ወዴት ነው የሚወስደን? ወደ ሸቤ። እኔ ከዛሬ ጀምሮ እኔ ራሴ አፌን መግራት አለብኝ፣ ሸቤ እንዳይጠብቀኝ። ይሄ ለሁላችንም ትልቅ ትምህርት ነው። አፍ ሲከፈት እስር ቤት እንደሚያስገባል ተምሮ እያንዳንድሽ ሰጂ ሸቤ ተጠቀለሽ እንዳትገቢ። እያንዳንድስ ሶሻል ሚዲያ ከፈትኩ ብለሽ ከፍተሽ አፍሽን ስከብች ሶሻል ሚዲያ በጆን ዳንኤል አልተማርንም። አሁን ደግሞ ሌላ አናዘር ትምህርት በኤክስ ዋይፍ እና በኤክስ ሃዝባንድ የእስር ምክንያት ሶሻል ሚዲያ ላይ ያለ አንጎል ፈቷ በሻ ጥንቃቄ ልናረግ ይገባል። እኔ ራሴ ሾቤ እንዳልገባ መጠንቀቃለሁ። ይሄ ለሁላችንም ትምህርት ነው። እየመረረሽም ቢሆን ዋጪው እያንዳንድሽ ማለት ነው። እንደሚመስለኝ ወይም ይሄ ልጅቷን መተኪያ እንዳይሆን ይችላል። ያቺ ልጅ ተፈታች ሊተኳት ፈልጎ እንዳይሆን እንጂ
ረገብ የሆነን ፋሲክ ለድሬዳዋ ብቻ ሳይሆን የተናገረችው ነገር የድሬዳዋን ሰው አስቆጥቷል። ምንም የማይከድ ነገር ነው። እንኳን የድሬዳዋ ሰዎችን ለሚዲያ ለሚያዳምጥም ሰው ትክክል ነገር እንዳልተናገረች እኮ ሁሉም አውቀዋል። ገባሽ? ትክክል አይደለም፣ ኮምፕሊትሊ ትክክል አይደለም የተናገረው። ታይበናት አትደጋግም። ጃኒ የንጉስም ልጅ ሆኖ ህዝብ እንደ ህዝብ የሚናገር ሰውማ ወደድሽም ጠላሽም መታሰር አለበት። ለዛ ነው ፍታፎች ስለበዙ ህዝብ ግለሰብና ህዝብ መለየት አቅቷቸው ንግግር በደንብ የማይችሉ ሰዎች ብዙ ሰዎችን እያባሉ ያሉት። አንድ ሰው መናገር ይችላል ማለት ሰሜኖች ጃኒ የድሬዳዋን ሴቶች በሙሉ በጅምላ ነው ፓንት እንኳን አይለብስም። ድሬያና ምንድነው ሽቶ የሚባል ቀሚስ ይለብሳሉ። እሱን ከፍ አድርገው እንኳን ነው የሚሉት ላገኙት አለች። ይሄን ስትናገር ያልተንጫጫችሁ ያልተቃወማችሁ ያልተናገራችሁ ሰዎች እሷ በመታሰራ ወይም በህጉ በመጠየቋ ትንጫጫላችሁ። እንግዲህ ትናንትና መታሰራ ከተሰማ ጊዜ ጀምሮ የወንድና የሴት ባልቴት ቲክቶከሮች በሙሉ ተሰብስበው ማታ እሪታቸውን ሲያቀልጡ ነበር። ይጎርማጫል። ስለ ግለሰብ መታሰር ይሄን ያህል ከመጮህ ስለ ህዝብ መሰደብና መንጓጠጥ ይሄን ያህል ግድ ቢሰጣችሁ ጥሩ ነበር። ነገር ግን ጋጠ ወጦች የተሰባሰባችሁበት በመሆኑ ደንታ አይሰጣችሁም። ስለ ጃኒ ነው ያወራሁት። እንደ ጃኒ አይነቶች በህግ ማለት እኮ አሁን የምትያቸው በሰሜኑ ጦርነት በትግራይ ላይ በነበረው ብዙ አፋቸውን የከፈቱ ሰዎች ሁሉ ለፍርድ መቅረብ አለባቸው። ትክክል ነው። እነሱ ሳይቀርቡ ግን እሷ ህዝብን የተናገረችው ነገር የሚያስቆጣበት ሌላ መንገድ ሊኖር ይችላል። እንደ ህዝብ ነው የተናገረችው። እነሱም እንደ ህዝብ ነው የተናገሩት። ገባሽ? አንዱ የእናት ልጅ አንዱ የእንጀራ እናት ልጅ ካልሆነ ጃኒ ያጠፋችውን ጥፋት ሌሎችም የሚያደርጉትም ላይ እኩል አይነት ፍርድ መሆን አለበት። ገባሽ? ይቅርታ መጠየቋ ፍርዷን ሊያቀለው ይችላል። ቢኮዝ ሌሎቹ ይቅርታ አልጠየቁ፣ እሷ ወጣ ተሳስቻለሁ ብላለች። ያ ሊያቀልላት ይችላል። ግን ለማስደንገጫ ጥሩ ነው። ሁሉም ላይ ቢቀጥል ደግሞ ሌላው ካሁን በኋላ እንደዚህ መናገር እንደሌለበት እንዲያውቅ እንዲማር ጥሩ ነው። ሳትጎዳ ብትቀጣ ከዛ በኋላ ሌላው ወጥቶ አፉን መክፈት ያቆማል። ንግግር የማይችል ከሆነ አማርኛ የሚያንሰው ከሆነ ንቀት ያለበት ሁሉ አፉን ዘግቶ በሌላ መንገድ መምጣት ይችላል። ትንሽ እኮ ነው ንቀት። ሲንቁ ዝም ማለት እኮ ነው። ዝም 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 ሲሉ እዚህ አናት ላይ ቁጭ ብለው እንደዚህ ህዝብን የሚያባሉት እንደዚህ አይነት ነገር ማንም ምንም ማቆም ይሄ እኔ የማምንበት ነው። ማንም የራሱን ብሔር መውደድም ማክበርም ስለ ብሔሩ ማቀንቀንም ስለ ብሔሩ መጨፈርም መዘመርም መብቱ ነው። ነገር ግን አንዱን እየጨፈለቅሽ አይደለም፣ ሌላውን እየረገጥሽ እያዋረድሽ እየናቅሽ አይደለም። አንድ ሀገር እስካለሽ ድረስ አንድ አይነት ቴክኖሎጂ አንድ አይነት ምግብ እየበላሽ ምን አይነት ስድብ ንቀት። ሰው በቴክኖሎጂ እየተሰራረቀ ይቀናናል። የኛ ህዝብ ደግሞ በምቀኝነት የሌላው እድገት የአንደኛው ውድቀት ይመስላችኋል። ገባሽ? ትክክል። ይሄ ፌር ያልሆነ ነገር ነው። በቃ ያለችው ይሄ ምን ይመስላችኋል? ጃና ነው የድሬዳዋን ፒፕል ይላሰችው ማነች እንዴ? እኔ እኮ አንዳንዴ እውቅና ስታገኙ የሆነ ከፍ ከፍ ሲሏችሁ አይ ቲንክ አሁን ማን ነው እርጉዟ የታሰረችው ተፈታለች አይደል? ማን ነበረች እንትና የድሮ የሷ የባሏ ሚስት ማን ነው? በይሄ ፕሌኑ አይወርድም ይወርዳል ተብሎ እስር ቤት የገባው ጆን ዳንኤል ከጃኒት አይደል ከእንትና አይደል የወለደው? ጃኒት አሁን ክፉ ተናግራ እስር ቤት ገብታ ጆንን የምታገኘው መስሏት እኮ ነው አርግዛለች። እስር ቤት ገብታ አርግዛለች። የድሬዳዋ ልጅ ሺቲ ከለበሱ እሙሙንኩ ይላሉ ምናምን ስታይል ትጫውታለች። ድጋሚ እሷም አርግዛ ይኸውልሽ ጃኒ ያረገዘችው እሷ ውጪ ነው። ከዛ ጋር ገብተሽ እሷ ስትወጣ ለመግባት ብለሽ ሄደሽ የድሬዳዋን ህዝብ አስቀይመሽ ልትገቢ እና አርግዘሽ ደግሞ አንቺ እኔን የከሰሳት የድሬዳዋ አስተዳደር ራሱ እንትኑ ከንቲባው ነው ሰሜኖች ይጥፉ ያለው እያሉሽ ነው እኮ። ነገርኩሽ እኮ በፋሲክ በአማርኛ መሰለኝ የማወራው። አማርኛ እኮ ሰማለሁ እኮ። ይሄን ምንድነው ታዲያ? ነገርኩሽ ያልኩሽ እንደዚህ የሚሉ ሰዎች ሁሉ ሳይታሰሩ ጃኒ የተለየሽ ልትሆን አትችልም። ለተናገረችው ነገር ከፋም ለማም ይቅርታ ማለት አለበት። ፌር ያልሆነው ግን
መርዝ የረጩ የተናገሩ ሰዎች ሁሉ መታሰር አለባቸው፣ ለፍርድ ማቅረብ አለባቸው። እንደዚህ የሚያረጉ ሰዎች ደግሞ ለፍርድ ሲቀርቡ ሌላው እንዲቆነጠጥ እንዲታገት እንዲታደል ምንድነው ስርዓት እንዲኖር ያደርጉ። ገባሽ አይደለ? እንጂ ከንቲባ ሆነ የንጉስ ልጅ ሆነ ማን ሆነ ማንም ከንቲባውን በይ ማንም በይ ለፍርድ መቅረብ አለ። በስነ ስርዓት እንትን መጠየቅ አለባቸው። ባሌ ስራ እየሰራ ነው ጋይስ፣ ከረብሻችሁ ይቅርታ። ገባሽ አይደለ? እንጂ እሷ እኮ ይቅርታ ብላለች። ያላሉት እኮ ናቸው። ልክ በቀደም ለታ ብር ሳይሰጡ ብር የሰጡት ሳይሆን ብር ያልሰጡት በአዶናይ ላይ እንደተነሱት ማለት ነው። ልክ እንደዛ አይነት ማለት ነው። አሁንም እኮ ሌሎቹ በየቦታው የሚሳደቡትን እጃቸውን ያልጠቆሙ ሰዎች እሷ ላይ ሲሆን አንፌር ነው፣ መታሰር ሳይሆን መቀጣት አለባት ነው እንጂ ኦፍ ኮርስ ማንም ምንም ቢል እውነት ነው። ዝም ብዬ እኔ ሰው ለማስደሰት ብዬ ሌላ ነገር እያወራው ሌላ ትራማ ውስጥ ልገባም ላስገባም አልፈልግም። ግን እውነት ይቅርታ ያላለ ሰው እንደ ልቡ እየኖረ ይቅርታ ካለች በቃ ለሌላ ጊዜ ለሌላው ትምህርት ይሆናል። የድሬዳዋ ልጆች ተሳድበሃል ትላኛላችሁ እንዴ? እኔ ምን አልኩኝ? ሲጀመር ምንም እኮ ያልኩት ነገር እኮ የለም። ሳኩኝ። የሳኩት ነገር ደግሞ በሌላ ነገር ነበር። የሳኩትን ፓርት ከስድቡ ጋር አድርጋችሁ አንድ ላይ ፖስት አድርገው ለቀቁት። ግን እንደዛ አይደለም ጌታ፣ እንደዛ አይደለም። የመሬን ነው። እዚህ አውቀው የሚያቀሳስሩ ሰዎች አሉ። ስም የሆነ የሰውን ስም ለማጥፋት የሰውን እንትን ለማድረግ እኔ ምንም እኮ ካልኩኝ እኔ ከተሳደብኩኝ እኮ አዎ ተሳድቤያለሁ፣ ግን ይቅርታ አለቀ። ምንም ሳልል ግን ዝም ብላችሁ ናሆም ፎንቲ እንደዚህ ያልክ፣ ናሆም ፎንቲ እንደዚህ ያልክ፣ ናሆም ፎንቲ ና መልስ ስጥ፣ ናሆም ፎንቲ ና መልስ ስጥ። እኔ ምን አድርጌ ነው መልስ የምሰጠው? ሲጀመር እንደዛ ከመሰላችሁ ይቅርታ፣ ግን እንደዛ አይደለም። ቪዲዮ እንዳያችሁት አይደለም። ልጁ ደግሞ ቪዲዮ ፖስት ሲያደርገው ምን ብሎ ነው ፖስት ያደርገው? እናንተ ናሆም ፎንቲ ድሬዳዋ መመጣው ለመባለግ ነው እንዴ? ሲጀመር ፈታ ለማለት ነው እንጂ ለመባለግ አይደለም ሄዶ ነው። ሄኒ ድሬ የሚባል ልጅ አቀሳሳሪ ሲያስጠላ ለማቀሳሰር ነው። ናሆም ፎንቲ ድሬ መመጣው ለመባለግ ነው እንዴ? ኧረ በኢየሱስ ኧረ አምላኬ ኢየሱስ፣ እንደው እንደነዚህ አይነት ሰዎች ግን ምን አለ አይ እዚህ ጋርም እኮ ግን እንደዚህ ብለዋል ቢል ምን ችግር አለ? ጥሩ ነገርን እኮ ቢወራ ምን ችግር አለ? አይወራም። ምን ዋጋ አለ? እግዚአብሔር አይወራም። ሁሌም መጥፎ ነገር ነው እየተቆረጠ መጥፎ ነገር ከይቅርታ በላይ እንግዲህ ምንም የለም። ስለዚህ አራዳ ልጆች በእኔ በኩል ካስደብርኳችሁ በጣም ይቅርታ። እወዳችኋለሁ፣ አከብራችኋለሁ። ከሁለት ሳምንት በኋላም ድሬዳዋ እሄዳለሁ። መሄድ አይቀርም። ስለዚህ አያሳስበኝም፣ ኖርማል እና እንደዛ ነው። ጨርሻለሁ ማብራሪያ። እናንተ እንደምትፈልጉት አይደለም እኔ የምረዳው፣ እኔ እንደማምንበትና እንደምረዳው። እሺ እያቀረሹ ይቅርታ የለም፣ እያቀረሹ ይቅርታ የለም፣ አይኑ የለም። ግን ብዙዎቹን ደግሞ ማስረዳት መቻል አለባቸው። እናንተ እኮ እኔ ሰምቻለሁ ከዚህ በፊት፣ እኔ ስም አልጠራም፣ ሙልጭ አድርገው እየሰደቧችሁ ቁጭ ብላችሁ ታብታብ ታደርጋላችሁ። እኔ ጓደኛዬ ነች ጓልኩያን ሰው ሲሰድባት ቁጭ ብዬ ከሰማው ነገ እኔ ስሰደብ እሷ ለምን አልተከላከልሽኝም ብዬ ልላታለች። እናንተም ጋር ያለው ችግር ይሄ ነው። መንግስትን መቃወም መንግስትን መጥላት የግለሰብ መብት፣ ግን ከዛ ውጭ ግን ህዝብን መጥላት ግን ዋጋ የሚያስከፍል ነው። ሊያበልጽገሻል በቃ ምን ችግር አለው ታዲያ? በበለጽግ መልካም ነገር የሚያወራው ብልጽግና ከሆነ በልጽግ ያለው በቃ የሺቲ እናቴ ለብሰዋለች፣ ይሄው እኔ ለብሼዋለሁ፣ ልጄ ለብሰዋለች፣ ሲቀጥል ደግሞ ገና የልጄም ልጅ ትለብሰዋለች። እንዴት ናችሁ ውዶቼ? ዳጊ ቡና ነኝ። ዛሬ ቡናዬን ላስተዋውቅላችሁ አይደለም የመጣሁት፣ በጣም ከፍቶኛል። መለያይና መከበሪያ የሆነው ሺቲ
በሱ ስለተሰደብኩኝ በጣም አዝኛለሁ። ዝም ብላችሁ ስለኛ መጥፎ ነገር ከማውራታችሁ በፊት ኑ እስቲ ድሬዳዋ ተምሳሌት የሆነውን ፍቅር የሆነውን ቡናዬን ልጋብዛችሁና ትክክለኛውን ድሬዳዋ ላስተዋውቃችሁ። ትክክለኛውን ድሬዳዋ ስታዩት እናንተ ራሱ በተናገራችሁ ነገር ትጸጸታላችሁ ብዬ ተስፋ አደርጋለሁ። የበረራውን ንግስት ተምሳሌት የሆነውን የዳጊን ቡና ሲቀምሱ አው ፍቅር እናስተምራቸዋለን። እኛ ፍቅር ነው የምናስተምረው፣ ያው ስድብ አናውቅም። ስለዚህ ኑ መሳደቧ ትክክል ነው ምናምን አይደለም። ያልገባሽ ነገር አሁን ከሳሽ ሆኖ የመጣው አሁን ጃኒን ተከሳ እንድትሄድ ያደረገው ሰው ራሱ ይሄ የድሬዳዋ ከንቲባ ራሱ ሰውየው ተሳዳቢ ነበረ። ራሱ ሰውየው የሰሜኖች ዘፈናቸው ምናቸው ምናምን ብሎ ትልቅ ንግግር የተናገረ ታውቂዋለሽ እኮ ሰምተሽዋል። እሱ ራሱ ነውና ራሱ ከሳሽ ሆኖ መጣ። ራሱ ግን እንደ ክልል የትግራይንም የሰሜንንም የተሳደበ ሰው ነበረ። አሁን ፍርድ ቤት ሄዶ እሷን ከሶ ቢቀርብ ራሱ አንተ ራስህ ተሳዳቢ ነህ መባል ይቻላል። ፋሲክ አንቺ እኮ የተናገርሽው 100% ትክክል ነው። ምንም የሚጣል ነገር ልክ ነሽ እኮ የተናገርሽ ሰምቻለሁ እኮ አለኝ ቪዲዮ። ግን ህዝብ በጋራ ሆኖ መክሰስ የማይችለው ከሆነ ምንም ልታረጊ አትችይ እንጂ እኮ ልክ ነሽ። አባት ባለጌ ከሆነ ልጅም እኮ ወሮ በላ ነው የሚሆነው። አንቺ አባትሽ ያላስተማረሽን ጨዋነት ልታረጊው አትችይ። ያባሽ አይደለም። ስለዚህ አሁን እንደው የስልጣን ጉዳይ ሆነና እኔ ስልጣን ስላለኝ ስልጣኔ ብሳደብ ችግር የለውም። እሷ ምንም ተራ ሰው ናት። እሷ ስታጠፋ እሷን መቅጣት ትችላለሁ። ግን መብት የሚጠበቅበት እዚህ ቢሆን ኖሮ እውነቱን ልንገርሽ፣ አንቺ እኮ አንድ ሰው እየተሳደበ ቢከሰሽ እንደ አንተም እኮ እንዲህ ብለሽ ትከሰሻለሽ። ገባሽ አይደለ? ትከሰሻለሽ። እንዴ አንተም እንደዚህ ብለሃል፣ እኔ እንደዚህ ስል የምከሰስ ከሆነ አንተም እንደዚህ ላልከው ለምን አትከሰስም ይላል። ግን ያኛው መብት ስለሌለ ልክ ነሽ እኮ ብዙ ናቸው። ሰምቻለሁ፣ ቪዲዮም አለኝ። እንደውም ባለፈው ለረመዳን እንደዚህ ምናምን የሚለውን ነገር ሳይ ተናደድኩኝ። ገባሽ? ልክ ነው። ግን ብዙ እንደዚህ ያደረጉ ሰዎች ነፃ ናቸው። ስልጣን ላይ ሆነው ምናምን የራሳቸው ትልልቅ ጥፋት እያላቸው ምናምን እኛ ያረግነው ጥፋት ነውና እኛ ያደረግነውን ለእንደዚህ ቦታ ያልነው ለእንደዚህ ይቅርታ ቢሉ ኖሮ እነዚህ ልጆችም እንደዚህ አይሉም ነበር። ገባሽ? አሁን ቅድም ያልኩት ልደግመው ነው። ቅድም ያልኩትም እነዛ ሴቶች ትልልቅ ሴቶች እናቶች ናቸው። ቪዲዮ አለሽ እኮ እናቶች ናቸው። በትግራይ ውጊያ ጊዜ ግን ምን ሲሉ ነበር? እነዛ እናቶች ትልልቅ ሴቶች በብልግና ነው በቃ እኛም ሄደን እንትናችን እንስጥ ምናምን እንደዚህ አይነት ብልግና አስተማሪ ሰዎች በእነሱ ነው መጀመር ያለበት። እነዚህ እኮ በቃ እኔ አሁን ባለጌ ሁኜ እንደዛ በቃ ብልግና ምናምን ከሰው ጋር ስጣላ ልጄ የምትሰማኝ ከሆነ ምናምን ልጄም እንደዛ ነበር እንደዛ ብላ ነው ተሳዳቢ የምትሆነው። ገባሽ? እንዳሳደግሽው ነው። ዮኒማኛም እነዚህ ትልልቅ ቲክቶከሮች እነሱ በጣም በቃ በመጥፎ ስድብ እንደውም እነዚህ ጨዋዎች ናቸው። እነ ጃኒ እነዚህ ትንንሽ እድሜ ያሉት አሁን የመጡት እንደውም ጨዋዎች ናቸው። ጃኒ እኮ አንዴ ኦሮምኛ አንዴ ምናምን ዘፈን አርገሽ ተብላ እንደዛን ቀጥቅጠው ይቅርታስ ብለዋታል። ሌሎቹንም ያሸማቅቋቸዋል በልብሳቸው በምናቸው። ዮኒማኛ ለዛች ፊፊ ለምትባለው ልጅ ፓንት ለብሳ መጣች ምናምን። ግን ከሱ ከአፉ የሚወጣው ለሴት ልጅ የሚያወርደው ለሴት ልጅ ነገ ጠዋት ሴት ልጅ ናት፣ ህፃን ናት፣ የኔ ልጅ ነገ የምታድግ እንደሷ ትሆናለች ምናምን ብሎ የማያስቡ ቲክቶከሮች ትልልቅ ተሳዳቢዎች አሉ። ከነሱ ቢጀምሩት ኖሮ ጥሩ ነበረ። አትመስልኝ አይደለችም ፖለቲካ ሰው እንኳን ከዛ የፖለቲካ አይደለችም። ስለዚህ ፖለቲካ ሰው ብትሆን ኖሮ በፖለቲካ ምናምን ሊባል ይችላል። ግን ይሄ እንደሚመስለኝ ሜቢ ይሄ ብሩ እኔ እንጃ የብሩም እንዳይሆን በብሩ ምናምን ምክንያት ነው እንጂ በዚህ ምክንያት ነው ልጅነትም ነው። ከዛ ቲፎዞ ሲበዛ ተከታዮች ሲበዛ ምናምን ገባሽ? ሰው ያስታቀድም እኮ አልኳችሁ፣ ተከታዮች ይከተሏቸዋል፣ ስትቆሙ ይቆማሉ። ገባሽ? እንደዛ ብለው ያማን ነው ጆን ማለት እሱንም እንደዛ አይደል ያደረኩት። አሁን ማን ነው ይሄ 40 ኪሎ ምናምን የሚባለው ልጅ ማን ነው ስሙ? ጠፍቶብኝ። ከድር እንደዛ አይደል? አብዱ ስንት ነገር ሲል የነበረ ስንት
እስከዛ ሲታሰር ማን ስሙን አንስቶት ያውቃል? ተመልሶ ሲመጣ ደግሞ ነው ገባሽ? ይቺ ልጅም እንደው መጥፎ ነገር ስላልሰራች መጥፎ ነገር አሁን በተናገረችው ነው እንጂ ተኛም ዘረኛም እንደዚህ ምን ያለች ስላልሆነች በአስተያየት ያንን አይተው ይለቋት ይሆናል እንጂ ገባሽ አባባሌ? ያንን ከማየት እና ይቅርታ መጠየቋ ጥሩ ነው። ክሷን ያቀልላታል ያስባል። አዎ ግን ቆኛ ምን ላይ ያለችው እኔ ያልኩት ለምን ሄደች ነው። በዛው ሄዳ እዛ የሚጠይቅላት ሰው የለም። የሰው ሀገር ሰው ናት። አስቢው፣ ምግብስ ማን ነው የሚያደርስላት? አስበሽዋል? ቤተሰቦቿ እዛ አይደሉም ያሉት እንዳለ ዘመዶቿ አዲስ አበባ ወይም የሆነ ነገር ናቸው። ድሬዳዋ ማን ነው ድሬዳዋ ወስዶ የሚያስራት? ማን ነው ምግብ የሚያደርስላት? እንዴትስ ድሬዳዋ እኔ ያልኩት ምግብ የሚያደርስላት ምናምን ሳይሆን ስለ መብቷ ታየውና ስለ ግዴታዋ ራሱ የተሳደደችው አዲስ አበባ እስከሆነ ድረስ አዲስ አበባ ላይ ነው መከሰስ ያለባት ነው እኛ ምን ላይ ያለ ነው እንጂ አትቀጣ እንትን አትበል ምናምን አይደለም። ተወካይ ተልኮ መጥቶ መክሰስ አዲስ አበባ መክሰስ ይችላል። ያለችበት የት ነው አካባቢዋ ቦታዋ የት ነበረች በዛን ሰዓት ስትናገር የት አካባቢ ያለው አቅራቢያ ፖሊስ ጣቢያ ሄዶ መክሰስ ይችላል እንጂ ወደ ድሬዳዋ መተላለፍ የለባትም ነው ያልኩ ያለው የኔ ጨራሽ ወደዛ እሱ መጥቶ አዲስ አበባ ነው መክሰስ የሚችለው እስር ቤት ምግብ ሰው ነው እንዴ ራስሽ ነው እንደይዘሽ ቤተሰብ ነው? አዎ ፍርደኛ ከሆንሽ ነው መንግስት የሚመግብሽ እንጂ ገና አንቺ እንትን በገና ፍርድ ቤት የምትቀርቢ ከሆነ ፖሊስ ጣቢያዎች የምትታሰሪ ከሆነ ፋሚሊ ነው የሚቀልብሽ፣ ፋሚሊ ነው የሚያደርስልሽ። አለ ምግብ አለ ይመጣል አለ እስር ቤት ውስጥ ያሉት ራሱ ያበሏታል። እሱ እንኳን ምክንያቱም ይቅርታ ስላለች ገባሽ። ሁሉም ሰው አንድ አይነት አመለካከት ባይኖረው በዚህ እንኳን ግን በህጉ ራሱን የምለው ያሉት በህጉ አንፃር ራሱ በወንጀል በሰራችበት አካባቢ ነው መታሰር ያለባት ነው በህጉ አንፃር ራሱ። እኔ እንጂ አሁን ተቀይሮ ከሆነ አላቅም። ሁሉም ነገር ስለተበላሸ ተጋሩ ወደ ሌላ ቦታ እንደዚህ ነው የተከሰሱት፣ ወደዛ እንደዚህ ነው የተከሰሱት፣ ወደዛ እየተባሉ ሲሄዱ አይተናል። እሱማ ነው ሶኛ። አሁን እኔ ልንገርሽ በዛን ሰዓት ማለት ነው ምንድን ነበረ ሚዛን የሚባል ሀገር ሊወስዱን ሲሉ ነው እኔ ያኔ 3 ወር ምናምን የወሰዱን እንትን ስላልነበረ የዛን ወደ ሚዛን ሊወስዱኝ ሲሉ ነው ወደ ሚዛን ሊወስዷቸው ነው ምናምን ሲባል እኔ ላጥብ ወደ ጁባ የወጣሁት በጁባ አድርጌ አሁን የወጣሁት ማለት ነው። ስለዚህ እሱ እንትን ብለዋል። ጃኒን ነው እኔ ማቃት እንጂ ጃኒን ነው እንጂ ያልኩት እኔ ብሄሩ አይ ዶንት ኬር ምንም ብትሆን እኔ እሱ ምንም ችግር የለብኝም። በዚህ አጋጣሚ ለሷ እሷን ነው አይደል እሷን የምትወዳት ከሆነ ያደረገችው ነገር በቃ ትክክል አይደለም ካላችሁ እሱ ላይ ትኩረት አድርጉ እንጂ እኔ እሷ እንደዚህ ስለሆነች ምናምን ምላችሁ ለምትሉ ሰዎች አም ሶሪ እኔ እሱን ሳጣራ ደግሞ እሱን እናወራበታለን። ሌላ አገር አሁን ለምሳሌ ጎንደር ብለህ መተህ ጎንደርን ለማሰደብ እንደዚህ አይነት ነገር አትጻፍ። ትግራይ ብላችሁ መታችሁ እንደዚህ አታርጉ። ማነው እንደዚህ ምን ብሎ ነው እንዴ? አሁን ክልላችሁን ቦታችሁን የምታሰድቡት ቅድም የተናገርኩት ይሄ ነው ወይ? በስማችሁ ግቡ። የድሬ ልጅ ብላችሁ የምትሳደቡ ምናምን እረፉ። በስማችሁ ግቡ። በቃ አታሰድቡት። ክልላችሁን አታሰድቡ። ኤቢሲ ድሬ እንኳን የፋራ ሀገር አይደለም፣ የታወቀ ነው። ድሬ ፍቅር ሰው ናቸው ይታወቃል። እውነት ስለ እውነት ለመናገር ፋራ አይደሉም። አንዱ ለሰው ባጠፋው ጥፋት እንደው ህዝብን እንትን ማለት ትክክል ነው እያላምንም እንደዚህ አይነት ነገር ነው ብቻ መቆጠብ ያለባችሁ። ህዝብ እንደ ህዝብ መተቸት ማቆም መቀነስ አለባችሁ። የእውነት ትክክል አይደለም።